ተመልካቾቼ ባለፈው በነበረን ቪዲዮ ላይ ስትራክቸር እና አሬን ማየት ችለናል በትንሹም ቢሆን። ዛሬ ደግሞ ፈንክሽን ቀልጠፍ አድርጌ ለማሳየት ሞክራለሁ። ሞር ኦቨርቪው ነው የምሰጣችሁ። ዲቴል ልገባ ትንሽ እንትን ይላልና ፈንክሽን ምንድን ናቸው የሚለው ነገር እናያለን። 25 ፔጅ ምናምን ስለሆነ በፍጥነት ለመሄድ ሞክራለሁ። ዴፊኒሽን ኦፍ ፈንክሽን አለን። ዲፎልት ፓራሜትር፣ ፈንክሽን አርጊውመንት፣ ፓሲንግ አርጊውመንት ባይ ቫልዩ፣ ባይ ሪፈረንስ፣ ሪሌቲቭ ቫልዩ እና ሪከርዥን ፈንክሽን በትንሹ ያሳያችኋል ማለት ነው። ኮድ እንዴት እንደምሰሩ በትንሹ ለማሳየት ሞክራለሁ ታይም ካለኝ እና ሞር እንትን ካላደረኩኝ ማለት ነው። ፈንክሽን የምንለው ምንድነው? ብሎክ ኦፍ ኮድ ነው። ስፔሲፊክ ታስኮችን ለመስራት የምንጠቀመው ወር ደግሞ ሪፒቲሽን እንዳይኖር። ለምሳሌ ቁጥር አድ ማድረግ የምንፈልግ ከሆነ የሆነ ቦታ ላይ ተደጋጋሚ ከምንጽፍ ጀስት ፈንክሽን ብቻ ጽፈን በዛ ፈንክሽን መጠቀም እንችላለን ማለት ነው። ኮምፕሌክሲቲ ኦፍ ፕሮግራሚንግ ዋይል ኮዲንግ ዲባጊንግ እና ቴስቲንግ ላይ ያለውን ፔን ለመቀነስ እንጠቀመዋለን ፈንክሽኖችን ማለት ነውና ፈንክሽናል ፓርት ኦር ደግሞ ሳብ ፕሮግራሞች ላይ ዲቫይድ ማድረግ እንችላለን ፈንክሽን የምንጠቀም ከሆነ። ዲቫይዲንግ ኮምፕሌክስ ፕሮብለምስ ኢንቱ ስሞለር ቻንክስ ሜክስ አወር ፕሮግራም ኢዚ ቱ አንደርስታንድ ሪዩዘብል ሞር ኢዚሊ አንደርስታንድ ለማድረግ ፕላስ ደግሞ ሪዩዘብል ለማድረግ ኮምፕሌክስ የሆኑ ደግሞ ቢግ የሆኑ ፕሮጀክቶችን ስሞል ቻንክስ ኦር ደግሞ ስሞል ኮርስ ላይ በመቀየር መጠቀም እንችላለን ማለት ነው። Suppose we need to create a program to create circle and a color. Circle ለማድረግ ፕላስ ደግሞ ከለር ለማድረግ ከፈለግን ቱ ፈንክሽኖችን ክሬት ማድረግ ይችላል። ፊክስ ለማድረግ ስለዚህ ሰርክል ለማድረግ ፕላስ ደግሞ ከለር ለመቀባት ማለት ነው። There are two types of function, standard library functions እና user defined functions በመባል ይለያያሉ። ስታንዳርድ ላይብራሪ ፈንክሽን የምንለው ምንድነው? ፕሪዲፋይንድ ነው። C++ ቢልት ተደርጎ ሲመጣ የመጡ ፈንክሽኖች አሉ። ለምሳሌ string cast የሚባል አለ። ይሄ ምንድነው? string concatenate የሚባለው ምንድነው? ሁለት ስትሪንጎች ሲመጡ ጆሴፍ እና ታደሰ ቢሰጥ ጆሴፍ ታደሰ የሚል ቫልዩ እንዲሰጥ የምናደርገው string cast በመጠቀም ነው ማለት ነው። concatenation ስንጠቀም ከዚህ በፊት ኮድ ላይ እንዴት ስንጠቀም የነበረው በኢንሰርሽን ኦፕሬሽን በመጠቀም ነበር ኮንካትኔት ስናደርግ የነበረው። ግን string cast ስንጠቀም ሁለት ስትሪንጎችን ኮንካትኔት ያደርግልናል ማለት ነው። ሜሞሪ ኮፒ ወይ ደግሞ ሲፒዋይ የሚባለው ደግሞ ሜሞሪ ሎኬሽኖችን ወደ ሌላ ሎኬሽን ኮፒ ለማድረግ ስንፈልግ የምንጠቀመው አይነቶች አሉ። ፕላስ ደግሞ ሌሎች ፈንክሽኖች አሉ ማለት ነው። ቢልት-ኢን ሲሆኑ ደግሞ ስታንዳርድ ላይብራሪ ፈንክሽን ሲሆኑ ማለት ነው። ሁለተኛ ደግሞ ዩዘር ዲፋይንድ ፈንክሽን እንላለን። በዩዘር ነው ክሬት የሚደረገው ነው በእኛ ክሬት የሚደረግ ነው። ፕሮግራሙ የራሳቸውን ነው ደግሞ የራሳችን የሆኑ ኦን ፈንክሽኖችን ዲፋይን ለማድረግ በመንፈልግበት ሰዓት ላይ የምንጠቀመው ሲሆን ዩዘር ዲፋይንድ ፈንክሽን እንላለን ማለት ነው። ዩዘር ዲፋይንድ ፈንክሽን የሚለው ግሩፕ ኦፍ ኮድ ነው ቱ ፐርፎርም ስፔሲፊክ ታስክ። ስፔሲፊክ የሆነ ታስኮችን ለመስራት የምንጠቀም ፈንክሽን ሲሆን ዩዘር ዲፋይንድ ራሳችን ቢልድ አድርገው ራሳችን ክሬት የምናደርገው ፈንክሽኖች ሲሆኑ ማለት ነውና አይዴንቲፋየር ደግሞ ኔም አለው ይሄን ግሩፕ ኦፍ ኮድ አክሰስ የምናደርግበት ማለት ነው። ስሪ ሴክሽኖች አሉ ፈንክሽኖች። አንደኛ ዲክላሬሽን አለ፣ ከዛ ዴፊኒሽን አለ፣ ፕላስ ደግሞ ኮል አ ፈንክሽን። ዲክሌር እናደርጋለን፣ ዲክሌር ያደረግነው ዲፋይን እናደርጋለን፣ ዲፋይን ያደረግነው ደግሞ ኮል እናደርጋለን ማለት ነው። ዲክሌር እና ዲፋይን ካደረግን ኮል ካላደረግን ፈንክሽናችን አገልግሎት የለውም። ስለዚህ ዲክሌሬሽን ነው ቴሊንግ ኮምፓይለር አባውት ፈንክሽን ኔም፣ ሪተርን ታይፕ እና ፓራሜተርስ ነው። የኛው ነገር ሶስቱንም በቀላሉ ላሳያችሁ። ትንሽ ማይክ እያዞርኩኝ ያለው በእጄ ስላስኩኝ ኮዱን ለመጻፍ ትንሽ እንትን አደርጋለሁ። ሶሪ። ለምሳሌ ፈንክሽን እዚህ ቦታ ላይ ስትራክቸራችን አለ። እንዲህ ነው የምናስገባው። ዲክላሬሽን ስንል ለምሳሌ አዲሽን ከሆነ ሪተርን ታይፓችን ኢንቲጀር ነው። ኢንቲጀር ቫልዩ ነው የሚመልሰው። አድ የሚባል ፈንክሽን ነው ስሙ፣ ግን ኢንቲጀር ይቀበላል አንድ። ሁለተኛም ደግሞ ኢንቲጀር ይቀበላል። ይሄ ዲክላሬሽን ፌዝ ነው። ፈንክሽን አድ የሚባል ፈንክሽን አለ ብለን እየነገርነው ነው ለኮምፒውተራችን ወይ ደግሞ ለኮምፓይለራችን ማለት ነው። ከዛ ይሄን ካልን በኋላ አድ የሚባል ፈንክሽን ዲፋይን እናደርጋለን ማለት ነው። እንዴት አድርገን ኢንት አድ እንልና የመጀመሪያ ኢንቲጀር ቫልዩዋችን ኤ ቢሆን ሁለተኛ ኢንቲጀር ቫልዩዋችን ቢ ቢሆን ይሄኛው ዲክላሬሽን ፌዝ እንላለን። ነገር ግን እዚህ ቦታ ላይ ምን ያስገባል ማለት ነው? ሪተርን ያስፈልገዋል። ሪተርን ኤ ፕላስ ቢ እናደርጋለን ማለት ነው።
ሶሪ በአንድ ጄ ኮድ ያረክ ስለሆነ ነው ያልፈጠንኩት። ስለዚህ አድ የሚለው ነገር የመጀመሪያ ዲክላሬሽን፣ ሁለተኛ ዴፊኒሽን ነው ፈንክሽን ዴፊኒሽን። ስለዚህ አድ የሚባለውን ቫልዩ አክሰስ ለማድረግ ስንፈልግ እዚህ ቦታ ላይ አድ የሚባለውን ቫልዩ እንጠቀማለን ማለት ነው። አድ ካልን በኋላ 5 እና 6 እንላለን ማለት ነው። 6 እንላለን ከዛ ኢንድል እናደርጋለን ማለት ነው። ስለዚህ ምን አደረግን ማለት ነው? ዲፋይን ዲክሌሬሽን ዴፊኒሽን ከዛ ኮል እናደርጋለን ማለት ነው። ግዴታ ሲያውቱት መሆን የለበትም። ይሄኛውን በቫልዩ ውስጥ ማስገባት እንችላለን፣ ግን ለማሳየት እንዲመቸኝ ነው በዚሁ ያስገባሁት። ለምሳሌ ኢንት ኤ ብዬ እንደዚህ ባረግ እዚህ ቦታ ኤ ካስገባሁኝ እናደረገ ማለት ነው። አድ የሚለውን ፋንክሽን እዚህ ቦታ ላይ አመጣለሁ ማለት ነው። ምክንያቱም ሪተርን ቫልዩአችን ኢንቲጀር ስለሆነ ዳሲት በቀላሉ ፋንክሽን እንደረዳው ማለት ነው። ሶስቱም አይዲያ ይሄ ነው። ጀነራል ፎርማችን ነው ታይፕ ስፔሲፋየር፣ ፋንክሽን ኔም፣ አርጊውመንት ዲክላሬሽን፣ ከዛ ቦዲ ኦፍ ፋንክሽን፣ ከዛ ሪተርን ኤክስፕሬሽን እናደርጋለን ማለት ነው። ታይፕ ስፔሲፋየር ምን ነው? ታይፕ ኦፍ ቫልዩ or ደግሞ ዳታ ታይፕ ዛት ሪተርን ስቴትመንት ኦፍ ፋንክሽን ነው። ባይ ዲፎልት የሚመልስልን ቫልዩ ማለት ለምሳሌ ኢንቲጀር ከሆነ ኢንቲጀር ነው መመለስለበት። ታይፕ ስፔሲፋየራችን ምን አይነት ዳታ ነው የሚመለሰው፣ ከዛ ፋንክሽኑ ኮምፒውት አድርጎ ደግሞ ፋንክሽኑ ሰርቶ ሲጨርስ ምን አይነት ቫልዩ ይወጣል የሚለው ነገር ስፔሲፋይ የምናደርገው ነው። ፋንክሽን ኔም ደግሞ ቫሊድ የሆነ አይዴንቲፋየር ነው። ላይክ ስለ ቫሪያብል ኔሞች ነግሬያችሁ ነበርና ስፔሲፊክ የሆነ ፋንክሽን ኔም ይሰጣል። እኔም ደግሞ ራሱን ብቻ አክሰስ የምናደርግበት ሌላ ፋንክሽን ኔም መኖር የለበትም። እሱ አይዲያ ከሆነ ኦቨርራይዲንግ የሚባል አይዲያ አለ። አድቫንስ ኮንሰፕት ላይ ትማራላችሁ ማለት ነው። አርጊውመንት የምንላቸው ነገሮች ምንድን ናቸው? ለምሳሌ እዚህ ቦታ ላይ እዚህ ቦታ ላይ ኢንቲጀር ቢ ያለው ደግሞ ኢንቲጀር ኤ ኢንቲጀር ቢ ያለው ይሄ አርጊውመንት በመባል ይታወቃሉ። ለፋንክሽኑ ዳታ ከአውተር ስፔስ ወር ደግሞ ከውጭ እንዲጨመር የምናደርገው ለምሳሌ 5 እና 6 ቫልዩዎች ናቸውና እዚህ አርጊውመንት ናቸውና ኤ የሚባለው 5ን ይዛል፣ ቢ የሚባለው ደግሞ 6ን ይዛል እያልን ነው። ዳት ሲምፕል ነው፣ ቀላል ነው አይዲያው ማለት ነው። እንዳያወዛግባችሁ፣ ከባድ እንዳይመስላችሁ። when function is called parenthesis is required even no argument. for example እዚህ ቦታ ላይ ያለ ምንም ቫልዩ አርጊውመንት ሳይኖር ከቀረ አያስፈልገንም፣ ጀስት በቂ ነው። እንደዚህ ማድረግ ይችላል ቫልዩ ማናስገባ ከሆነ። ነገር ግን ቫልዩ የምናስገባ ከሆነ እናደርጋለን። ነገር ግን ይሄ ባይኖር ምን ያደርጋል? አድ ብቻ ብለን ማስቀመጥ እንችላለን ወይ ልንል እንችላለን። አይቻልም። ፋንክሽን ላይ እንደዚህ ነገር አይቻልም፣ ግዴታ ያስፈልጋል ነው ፓሬንቴሲስ። ሪተርን ደግሞ ኢሚዲየት የሆነ ኤግዚቶችን ከፋንክሽን ውስጥ ኢሚዲየት የሆነ ኤግዚቶችን ለማውጣት ፈለግን የሆነ ቦታ ላይ ሪተርን ካደረግን ያ ፋንክሽን ኤክሲኪዩት ካደረገ በኋላ ከሪተርን በታች ያሉ ኮዶች ራን አያደርጉም ፋንክሽን ውስጥ ላይ ማለት ነው። ስለዚህ ሪተርን አንደኛ ብሬክ ለማድረግ እንጠቀማለን፣ ሁለተኛ ደግሞ ቫልዩ ለመመለስ ወይ ደግሞ የፈለግነውን ቫልዩ ኤክሲኪዩት አድርጎ ኢንካውንተር ያደረገውን ቫልዩአችን ኤክሲኪዩት ለማድረግ በምንፈልግበት ሰዓት ላይ ሪተርን እንጠቀማለን ማለት ነው። ፋንክሽኖች እንዴት ይሰራሉ? እዚህ ቦታ ለምትመለከቱት void greet የሚል አለ። ለምሳሌ ኢንት ሜን አለ። ስለዚህ ሲ ፕላስ ፕሮግራማችን የሚጀምረው ከሜን ነው። ግሪት ምንም አያገባው፣ ጀስት ሜን ላይ ነው የሚመጣው። ራን ማድረግ ይጀምራል። ሜን ላይ ራን በሚያደርግበት ላይ ግሪት የሚለው ቫልዩ ሲያገኝ ወይ ደግሞ ፋንክሽን ሲያገኝ ኤዲተር ወደ ግሪት ፋንክሽን ይሄዳል ማለት ነው። ስለዚህ ግሪት የሚለው ላይ ያለውን ኮድ ሳይጨርስ ቀጣይ ኮድ ራን አያደርግም። ግሪት ላይ ኤረር ካለ አይቀጥልም፣ ይቆማል። ከኮምፓይለር አምልጦ የወጣ ኤረር ቢሆንም እንኳን ማለት ነው። ስለዚህ ያን ግሪት ከጨረሰ በኋላ ቀጣን ኮድ ራን ማድረግ ይጀምራል ማለት ነው። ስለዚህ እዚህ ቦታ ላይ ሄሎ ወርልድ የሚል ዲክላሬሽን እንዲያወጣ የተደረገው። ስለዚህ ሜናችን ላይ ራን ማድረግ ሲጀምር ግሪት የሚለውን ፋንክሽን ያገኘ ወደ ኋላ ይመለሳል። ሄሎ ዲርግላ መጥቶ ፋንክሽናችንን ስቶፕ ያደርጋል፣ ደግሞ ፕሮግራማችንን ያቆምልናል ማለት ነው። ኮሊንግ ፋንክሽን ሲጠራ ሁለት አይነት ኮሊንግ አለ። የመጀመሪያው ኮል ባይ ቫልዩ ነው። ኮል ባይ ቫልዩ የሚባለው this is one way of data transforming from calling portion to called portion። ከኮል የተደረገው ፖርሽን ኮሊንግ የተደረገው ደግሞ የተደረገው ፖርሽን ወደ ኮል የተደረገው ፖርሽን ላይ ዳታ ትራንስፎርም የምናደርግበት ወቅት ነው። means like ለምሳሌ እዚህ ቦታ ላይ እዚህ ኤ
ኢዝ ኢኳልስ ቱ ነው ፕላስ ኢዝ ኢኳልስ ቱ 10 ባረግ እዚህ የተደረገው ላይ ለምሳሌ ኤያችን 5 ነው የተሰጠው 5 ተሰጠ አይደል እዚህ 5 ይዞ መጣ 5 ይዞ ሲመጣ እዚህ ኤ ላይ 10 ጨመርን ስለዚህ ምን ያደርጋል 5 ሲደመር 10 15 15 ሲደመር 6 ነው የሚያወጣል ኤ ላይ ምን ይላል ማለት ነው የኛው ወደ 21 ምናምን ነው የሚመጣው ቫልዩ እዚህ ላይ ኤ ላይ ቼንጅ አድርገናል ስለዚህ እዚህ ቦታ ላይ መጥቶ ኤ ላይ የኛው 5 ምንም አይ ቼንጅ አይፈጥርም እዚህ ፋንክሽን ውስጥ ብቻ ነው ቼንጅ የሚፈጥረው ይሄ ኮል ባይ ቫ የምንልበት ማለት ነው ፋንክሽን ላይ ቼንጅ የተደረገው ቫልዩ ሜን ፕሮግራም ላይ ምንም አይነት አፌክት አይኖረው ስለዚህ ተመልከቱ እዚህ ቦታ ላይ ኢን ሲ ኢዝ ኢኳልስ ቱ 5 ነው 5 ተሰጠ ሲ ያችን 10 ሆነ ግሪድ ሲ ሲባል ዘ ቫልዩ ኦፍ ሲ ሲባል እዚህ ጋር ያለው ሲ ቫልዩአችን ስንት ሆነ ማለት ነው 5 ነው የሚለው አይቀየርም እዚህ 10 ቢገባም ራሱ ቫልዩአችን 5 ነው የሚመጣው ማለት ነው አይቀየርም ምንም ቫልዩ ኮል ባይ ሪፈረንስ የሚባለው ይሄ ፖይንተር የሚባል ኮንሰፕት አለ እሱን ኮንሰፕት ምናልባት ክላሳችሁ ላይ ላይኖር ይችላል ኮሜንት ላይ ጻፉልኝ ምናልባት ፖይንተር ከተማራችሁ የፖይንተር ቪዲዮ ሰራላችሁ ትንሽ አወዛጋቢ ኮንሰፕት የሚባለው ፖይንተር ነውና two way of data transforming from calling portion to called portion and the called portion to calling portion ነው አጠራሩ ራሱ በጣም እንትን ያደርጋል ከኮሊንግ ፖርሽን ወደ ኮልድ ፖርሽን ላይ ፕላስ ደግሞ ከኮልድ ፖርሽን ወደ ኮሊንግ ፖርሽን ላይ ቫልዩ መቀያየር ደግሞ ቼንጅ የሚደረግበት ታይም ሲሆን ሪፈረንስ እንዳደረጋለን ማለት ነው ሜሞሪ ሎኬሽን ነው የሚልከው when function is called by reference change inside the function affects main program also ስለዚህ ሪፈረንስ ነው አድሬስ የዛን ቫልዩ አድሬስ ስለላከን እዛ ከሄደ በኋላ እዛ የሚቀየረው ቫልዩ ፋንክሽን ውስጥ የሚቀየረው ቫልዩ ሜን ፕሮግራም ላይ ያለው ቫልዩ ራሱ ይቀየራል ማለት ነው ይሄን ፋንክሽን የሚጠቀመው ይሄን ኮል ባይ ሪፈረንስ የሚጠቀመው ሁሌ ጎ የሚባል ፕሮግራሚንግ ላንጉጅ አለ እሱን እድሉ አግኝታችሁ ወደ ሶፍትዌር ኢንጂነሪንግ ኦር ኮምፒውተር ሳይንስ ምናምን ላይ ከገባችሁ ልትማሩት የምትችሉ ኮንሰፕት ነው or ደግሞ በራሳችሁ መማር ትችላላችሁ ማለት ነውና when a function is called argument corresponding to reference parameter is not copied እዚህ ጋር እንዳሳብ ላስቀምጣችሁ ኮል ባይ ቫልዩ በሚሆንበት ሰዓት ላይ ሲ ላይ ያለው ቫልዩ ኮፒ ይሆናል እንጂ ዳይሬክትሊ አይሄድም ኮል ባይ ሪፈረንስ የሚሆንበት ሰዓት ላይ ደግሞ ቀጥታ ዳይሬክትሊ ነው የሚሄደው ሪፈረንሱ የሚሄደው አድሬስ ኢንፎርሜሽን ነው የሚሄደው ማለት ነው እዚህ ተመልከቱ ኢንት ሲ ያለ አስትሪክስ ሲ ይሄ ፖይንተር የሚባለው ኮንሰፕት ነውና ያለው ስለዚህ ኢንት ሲ ሲል ኤንድ ሲ በሚልበት ሰዓት ላይ የሲውን ሜሞሪ ሎኬሽን ነው የሚልከው እዚህ ቦታ ላይ ኢንት አስትሪክስ ሲ ሲሆን ደግሞ ፖይንተር ሲ ይባላል ስለ ፖይንተር እዚህ ቦታ ትንሽ አይዲያ ለስታችሁና ፖይንተር የሚባለው ምንድነው የአንድን ዳታ ለምሳሌ የሲ ሜሞሪ አድሬስ ነው የሚሰጠው ሲ የሚባለው ቫልዩ ለምሳሌ ዮሴፍ ታደሰ የታገር ሰው ነው ከተባለ ዮሴፍ የዚህ ሰፈር ሰው ነው ደግሞ የዶርም ብሎክ 200 ምናምን ነው ተብሎ ከተነገረ የኔን ኢንፎርሜሽን ነው የሚይዘው ስለዚህ ብሎክ 200 ምናምን ላይ ያለው ዮሴፍ ታደሰ አለ እዛ ብሎክ ላይ ይባላል ስለዚህ ፖይንተር ማለት እንደዛው ነው የሲ አድራሻ ነው የሚሰጠው የሚያወጣው ማለት ነውና እዚህ ቦታ ላይ ዶላር ማለት ኤን ሳይንስ እንጠቀም ሲ የዚህ ሰፈር ልጅ ነው ለኔ ነገር ነው ስለዚህ እዚህ ቦታ ላይ ግሪት የሚለው ሲ ሲመጣ ሲ የዚህ ሰፈር ልጅ ነው ስለዚህ ሰፈሩ ላይ ሄደ 5 ነበረ 5 አይደለም እንፈልገው ስለዚህ ምን ላይ ቀይራለ 10 አደረገ ማለት ነው ስለዚህ እዚህ ቦታ ላይ ቫልዩ ኦፍ ሲ ሲል አውትፑታችን 10 ይወጣል ማለት ነው ስለዚህ ቫልዩአችን ቶታሊ ቀየረው ማለት ነው ስለዚህ እንዲህ ነው በቃ ልዩነቱ ኮል ባይ ቫልዩ ሲሆን ኮፒ ይደረጋል ኮል ባይ ሪፈረንስ ሲሆን ኢንፎርሜሽኑ ያለበትን ሰፈር ነው የሚነገረው ማለት ነው argument passing a function depending on whether arguments are present or not whether its value is returned or not can be classified as functions በዚህ አይነት ወይ ይቀየራሉ ፋንክሽን ለምሳሌ no argument and no return value እና return argument ሳይኖርም ፕላስ ደግሞ return value ሳይኖር ይኖራል argument or return value ሌላ አለ ሁለቱም void የሚባሉ ፋንክሽን ታይፖች ሲሆኑ ነው የመጀመሪያው ሁለቱም ሁለተኛ ደግሞ ሶስተኛ ላይ ያለው ደግሞ with argument ፕላስ ደግሞ return type ሲኖር ሪተርን ታይፕም አለው ፕላስ ደግሞ አርጊውመንት ሲኖረው ወይም ደግሞ አንዱ የፋንክሽን አርጊውመንት ፓሲንግ ሲስተም ነው ማለት ነው function with no argument and no return type kind particularly in two aspects አንደኛ no argument doesn't receive data from calling function call የሚያደርገው function ምንም አይነት ዳታ ስፔሲፋይ አያደርግም just ብሎ ብቻ ነው የሚያደርገው return value የለም ማለት ደግሞ any data
ኮሊንግ ፋንክሽኑ ምንም አይነት ሪተርን ፋንክሽን ደግሞ ሪተርን ቫልዩ አይሰጥ ስፔሲፊክ ታስክ እንጂ የሚሰራው የሆነ ቫልዩ ሊሰጥ አይደለም። ሪተርን የሚያደርገው ዳታ የለም። ይሄ ፋንክሽን ዊዝ ኖ አርጊመንት ኤንድ ኖ ሪተርን ቫልዩ ሲባል ማለት ነው። ይሄኛውን ተመልከቱ። ግሪት ነው ለሲያው ሄሎ ወርልድ አርጊመንት ማለት ተቀበለም ፕላስ ደግሞ ሪተርን አደረገ። ምን አይነት ቫልዩ ቮይድ ቫልዩለስ ኦብጀክት ወይ ደግሞ ቫልዩለስ ዳታ ምናምን የሚባለው አይነት ቮይድ ነው ማለት ነው። ዊዝ አርጊመንት ሆኖ ግን ሪተርን ቫልዩ የሌለው አርጊመንቶች አሉ፣ ነገር ግን ቫልዩ የሌለው ሲሆን ደግሞ ዳታ ከኮሊንግ ፋንክሽን ይቀበላል፣ ነገር ግን ለኮሊንግ ኮል ያደረገበት ሰፈር ደግሞ ምንም አይነት መረጃ አይሰጥም ማለት ነው። አርጊመንት ሲሆን ለምሳሌ ግሪቲንግ ኢንት ሲ ያለ ቫልዩ ኦፍ ሲ ኢዝ ሲ ያስገባል ማለት ነው። የሲውን ቫልዩ ያስቀምጣል፣ ነገር ግን ምንም አይነት ሪተርን የለውም as always void ስለሆነ ማለት ነው። ፋንክሽን ዊዝ አርጊመንት ኤንድ ሪተርን ታይፕስ ምንድነው ደግሞ ሪተርን ቫልዩ ስንል ደግሞ two value data communication takes place like both called function the calling function receives transfer of data ሁለቱ የሚጠራውም የሆነ ቫልዩ ይወስዳል። የሚጠራው የሆነ ቫልዩ ይሰጣል ፕላስ ደግሞ ይቀበላል። ለምሳሌ ኢንቲግሬቲንግ ብሎ a እና b ሰጠ፣ ሪተርን ደግሞ a + b አለ። ስለዚህ ከኮል ካደረገው ወይ ነው ፋንክሽን ኮል ያደረገው 10 እና 20 ሰጠ ፕላስ ደግሞ ድምሩን ተቀበለ። ይሄም ደግሞ a እና b ተቀብሎ ደምሮ ቫልዩ ሪተርን ያደርጋል ማለት ነው። ቅድም ትንሽ ሐሳብ ለመንካት ሞክሬ ነበር። ፋንክሽን ኦቨርሎዲንግ ሁለት ፋንክሽኖች ተመሳሳይ ስም ሊኖራቸው ይችላል። ፕላስ ደግሞ ዲፍረንት አርጊመንት ታይፖች ሲኖሩ ለምሳሌ ሁለት ነምበር አድ ማድረግ ብንፈልግ አጋጣሚ ነው ደግሞ በተመሳሳይ ሶስት ቫልዩ ተመሳሳይ ድምር ለማውጣት ብንፈልግ ምን ጽፈው ፋንክሽን አሰቡና ግን ለመጠቀም የፈለግነው ደግሞ አድ የሚል ፋንክሽን ቢሆን በዚህ ወይ ኦቨርሎዲንግ ይመጣል ማለት ነው። having the same name but different arguments are known as overloading function ይባላል ማለት ነው። ለምሳሌ እዚህ ተመልከቱ። ግሪት ኢንት a እና b አለ። a እና b ድምሩን ማውጣት ስንፈልግ ኢንቲጀር የሆኑ ቫልዩዎችን እዚህ ቦታ ላይ ያወጣል። ግሪቲንግ ስንል 10 እና 20 ስንል ያመጣልናል። ሁለተኛ ላይ ደግሞ የፈለግነው ደብል ነው። ስለዚህ 10 እና 20 ኢንቲጀር ነው። ደብል ማድረግ ብንፈልግ ለምሳሌ 10.5 20.5 ሊሆን ብንፈልግ ግን በኢንቲጀር አይሄድም ያ ፋንክሽን። ስለዚህ ምንድነው የምናደርገው ማለት ነው? ግሪት የሚለውን በደብል አርጊመንት እንጠቀማለን ማለት ነው። እዚህ ፓራንቲሲስ ውስጥ ያለው ዳታ ወይ ደግሞ አርጊመንቶቹ መቀያየር ያለባቸው ሳይዙም ብዛት ወር ደግሞ ዳታ ታይፓቸው መቀየር ያለባቸው። እዚህ ቦታ ላይ ዳታ ታይፑን ባትቀይሩ ምንም ለውጥ የለውም። ነገር ግን እዚህ ቦታ ላይ መቀየር ግን ግድ ይላችኋል ማለት ነው። ሪከርሲቭ ፋንክሽን ዳላት ኮንሰፕት ሪከርሲቭ ፋንክሽን ምንድነው? ራሱን በራሱ የሚጠራ ፋንክሽን ማለት ነው። ራሱን መላልሶ የሚጠይቅ የሆነ ቦታ ፎልስ እስኪሆን ድረስ ራሱን ተደጋጋሚ የሚጠራ ፋንክሽን ሪከርሲቭ ፋንክሽን በመባል ይታወቃል ማለት ነው። if a statement of body calls itself ራሱን የሚጠራ ፋንክሽን ሲሆን ማለት ነው። it's useful for many tasks like sorting or calculating factorial numbers factorial number calculate አድርጉ ቢባል የሆነ ቫልዩዎችን ሶርት አድርጉ ቢባል ራሱን በራሱ እየጠራ ያንን ነገር ፐርፎርም ያደርግልናል ማለት ነው። ለምሳሌ ተመልከቱ። ግሪቲንግ የሚለው ኢንቲጀር a ነው። ኤያችን ከ0 እስከ በለጠ ድረስ ያወጣል። ማይነስ ያደርግ ይቀጥላል ማለት ነው። ለዛ ግሪት ስለዚህ ማይነስ ያደርግ ቫልዩአችን 0 ሲሆን ነው ደግሞ ከ0 ከሆነና ከ0 ካነሰ ቫልዩአችን ይቆማል ማለት ነው። ስለዚህ እዚህ ቦታ ላይ 10 9 8 7 ያለ እስከ 0 ድረስ ሄድና ያቆማል ማለት ነው ኮዳችን። እዚህ መጨረሻ ቫልዩአችን አንድ ይሆናል ማለት ነው። this is chapter 6 በእኛ ጊዜ እንደተማር ነው። አይ ቲንክ በዚህ ዙር ላይ ተቀያየረ ይመስለኛል። ምናልባት እነዚህን ኮንሰፕቶችን ሞር ዲቴል በሆነ ወይ ፕሮግራሚንግ ለመማር ስትፈልጉ ዲቴል አታያችኋለሁ ማለት ነው። C++ ኮርስ ክረምት ላይ ከኔ ጋር እንቀላለን እንደ አዲስ ለፕሮግራመሮችና ለሳይበር ሴኩሪቲ ኢንዱስትሪ ደግሞ ለሃኪንግ መማር ለምትፈልጉ ሰዎች ሞር እንድትረዱ አድርጌ ቪዲዮ ሰራላችኋለሁ ማለት ነው። ይሄ ዩኒቨርሲቲ ኮንሰፕት ነው። ዩኒቨርሲቲ የምንማራቸው ቶፒኮች ናቸው። ስለዚህ
ስለተከታተላችሁኝ በጣም አመሰግናለሁ። ኢፍ ዩ ሃቭ ኤኒ ኩዌስችን ኮሜንት አይዲያ ጀስት ድሮፕ ኦን ኮሜንት ጻፉልኝ። ቪዲዮቹን ላይክ አድርጉልኝ፣ ኮሜንታችሁን ጻፉልኝ። ቪዲዮ ሼር ብታደርጉልኝ በጣም ደስ ይለኛል። ፕላስ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ኦልሞስት ቪዲዮዎች እየታዩ ነው፣ ወደ 100 ምናምን ቪዲዮዎች እያገኘሁኝ ነው። በጣም ደስ ይላል። ነገር ግን ሰብስክራይብ እያደረጋችሁ 100 ምናምን ሰው አየ ማለት ጥሩ ነው። ሰብስክራይብ እያደረጋችሁ ስትመጡ ደግሞ ሞር ቪዲዮን እንደ ስራ ኤንጌጅ እንዳደርግ ትረዱኛላችሁ ማለት ነው። ስለተከታተላችሁ አመሰግናለሁ። ኔክስት ላይ ፋይናል ኤግዛማችሁን ለመዳሰስ ሞክራለሁ። ፒስ አውት